ሰላም ጤና ይስጥልን ውድ የዘኢትዮጵያ ቻናል ቤተሰቦቻችን እንዴት አላችሁ? የመረጃ ሰዓታችንን ወደ እናንተ ማድረስ ጀመርን። ዛሬ የተሰሙ አጫጭር መረጃዎችን በቅድሚያ ወደ እናንተ እናደርሳለን። ከዚያም በማስከተል በስፋት ደግሞ በትንታኔ የምንዳስሰውን ጉዳያችን ወደ እናንተ እናደርሳለን። በዛሬው በስፋት የምንዳስሰው ጉዳያችን ላይ ባሳለፍነው ቅዳሜ ጦርነት ይቁም፣ አገዛዙ ያብቃ፣ ሰላም ይስፈን የሚል ማህበራዊ ሚዲያ ላይ የተደረገ ትዕይንተ ህዝብ እንደነበረ ይታወሳል። እሱ ከተደረገ በኋላ ክርክሮች አልቆሙም። አስፈላጊ ነበረ፣ አስፈላጊ አይደለም፣ የተሰባሰቡ ሰዎች ማንነት፣ እዛ ላይ የተካፈሉ ሰዎች ማንነት አነታራኪ ሆኖ ቆይቷል። ከንቲባ አዳነች አቤቤም ስለዚህ ጉዳይ አንድ ስብሰባ ላይ የተናገሩት ነገር አለ። የጎጃም ፋኖ ቃል አቀባይ የሆነው ፋኖ ማርሸት ፀሐዩ ዘመነ ካሴ እዚህ ስብሰባ ላይ ስለመሳተፉ የተናገረው ነገር አለ። ሌሎችም ሰዎች በተለይም የዘመነ ካሴን ሁኔታ አስመልክቶ የተናገሯቸው ነገሮች አሉ። በወፍ በረር ቅኝት ጉዳዩ ከተደረገ በኋላ ያሉትን ግብረ መልሶች ዛሬ ወደ እናንተ እናደርሳለን ማለት ነው። በቅድሚያም ግን ዛሬ የተሰሙ አጫጭር መረጃዎችን ወደ እናንተ በማድረስ እንጀምራለን። ብዙ ገለቴዎች አሉ። ብዙዎችም ዝም ብለው ቤታቸው ተቀምጠዋል። አትሌት ስለሺ ስህን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት የኢትዮጵያ አትሌቲክስ ፌዴሬሽን በአትሌት ገለቴ ቡርቃ ጉዳይ ላይ ዛሬ ጋዜጣዊ መግለጫ ሰጥቷል። በዚህ መግለጫ በዋነኛነት ከአትሌት ገለቴ በተጨማሪ በብዙ አትሌቶች ላይ ጥቃቶች እንደሚደርሱ በስፋት ተገልጿል። ጥቃቱም በማናጀሮች፣ በአሰልጣኞች፣ በባሎች፣ በጓደኞች፣ በቤተሰቦች ጭምር የሚፈጸም መሆኑንና በሴቶች አትሌቶች ላይ ብቻ ሳይሆን በወንዶች ላይም በተለያየ መልኩ ጥቃት እንደሚፈጸም ተመላክቷል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ስለሺ ስህን ገለቴ ብዙ ነገሮችን እንዳሳለፈች መረዳት ችለናል። በሕግ ተይዟል። ድጋፍ እንደሚያስፈልጋት እንደ ፌዴሬሽንም እንደ አትሌትም አብረን እንዳለን ለመግለጽ እንወዳለን ብሏል። ፕሬዝዳንቱ የአትሌት ገለቴ ቡርቃ ጉዳይ ወደፊት ወጥቶ በመምጣቱ እንጂ ብዙ ገለቴዎች አሉ፣ ይህንን ታሳቢ በማድረግም ለአትሌቶች ጥበቃ የሚያደርግ ዶክመንት እየተሰራ 3 ወራት ሆኖታልም ሲል ተናግሯል። አትሌት መሰረት ደፋር በበኩሏ አትሌት ገለቴ ግማሹን እንኳን ተናገረች ብዬ አላምንም። ከንብረቱም በላይ በጣም የሚያሳዝነኝ ይህን ሁሉ ዓመት ኖራ አንድም ልጅ የላትም ብላለች። አትሌቶች ላይ የሚደርሰው ጥቃት እየጨመረ መምጣቱን የጠቆመችው አትሌት መሰረት ደፋር ብዙ ሴቶች አትሌቶች ባዶ እጃቸውን መቅረታቸውንም ተናግራለች። በማትጠብቁት ደረጃ የማትጠብቋቸው አትሌቶች ብዙ ችግር አለባቸው። እዚህ መፍትሄ አጥተው የዓለም አትሌቲክስ ፌዴሬሽን የከሰሱም አሉ ነው ያለችው መሰረት ደፋር። አትሌት ገለቴን በተመለከተም ሕግ ትክክለኛ ፍትህ እንዲሰጣት መንግስትም የገለቴን ጉዳይ አይቶ ትኩረት እንዲሰጣትም ጠይቃለች። ዶክተር አያሌው በበኩላቸው ከሚታየው ውጤት ጀርባ ትልቅ ችግር አለ። ለአትሌቶች ሁለንተናዊ ጥበቃ ለማድረግ የዓለም አትሌቲክስ ፌዴሬሽን ባወጣው አቅጣጫ መሰረት ሰነዶች እየተዘጋጁ ነው ሲሉ ጠቁመዋል። ልጆቹ በሀገራቸው በጣም ችግር አለባቸው፣ ጥቃታቸው ሁሉ ይታወቃል፣ የተዳፈነ መስመር አለ ሲሉ ጥቃቱ ከህፃናት አትሌቲክስ ጀምሮ የሚስተዋል መሆኑንም አንስተዋል። ይህ ሴፍ ጋርዲኒንግ በተመሳሳይ በኬንያና በደቡብ አፍሪካ ተግባራዊ መሆኑን በማንሳት ኢትዮጵያም ለአትሌቶች ሁለንተናዊ ጥበቃ ለማድረግ እየተሰራ ነውም ብለዋል። አትሌት የማነ ጸጋይ በተለይ በሴት አትሌቶች የገቢ ምንጭ እስከ መሆን ተደርሷል። ይህ ሁሉም የሚያውቀው ነው ያለ ሲሆን ሴቶችን ለጥቅም መቅረብ ከቤተሰብ ከጓደኛ ሁሉ እንዳይገናኙ ይደረጋልም ብሏል። ፌዴሬሽኑ ዘግይቷል በሚል ከጋዜጠኞች ለቀረበው ጥያቄ የፌዴሬሽኑ ፕሬዝዳንት አትሌት ስለሺ ስህን የፌዴሬሽኑ አቅም አነስተኛ ነው፣ መንግስትም ፌዴሬሽንም ጣልቃ የሚገባበት መስመር ስለሌለ ወደፊት አልሄድም ሲል መልሷል። አትሌቱ ከሚዲያ ጋር ያለው ግንኙነት የራቀ ነው። ወደፊት ወጥተው ችግራቸውን አይናገሩም። ወደ ውጭ ሀገር ሄደው የጠፉትም አሉ። ቤታቸውን ዘግተው በብዙ ችግር የተቀመጡም አሉ። ከዚህ በኋላ ወደፊት ቀርበው ችግራቸውን ይናገራሉ ብለን እንጠብቃለን ሲልም ገልጿል። ይህ ለአትሌቶች ጥበቃ ይሰጣል የተባለው የሴፍ ጋርዲኒንግ ሕግ ገና በሰነድ ደረጃ ያለ ሲሆን ለባህልና ስፖርት ሚኒስቴር ቀርቦ ከዛም በኋላ በሚኒስትሮች ምክር ቤት የሚጸድቅ እንደሆነ በመግለጫው ላይ ተነስቷል። 2 ታዳጊዎች በፖሊስ ቁጥጥር ስር ዋሉ። በቁጥጥር ስር የዋሉት በጋሞ ዞን ካምቦ ከተማ AK-47 የጦር መሳሪያ አስመስለው ሰርተው በምሽት መንገድ አልፈው የሚሄደውን ግለሰብ አስፈራርተው ለመዝረፍ ሲሞክሩ ነው ተብሏል። ይህንን የመሰለ ክህሎታቸውን ላልተገባ ዓላማ ውለውት ስለተገኙ በጣቢያ ታስረው ይገኛሉ ብሏል ፖሊስ።
እናቴ ልጅሽ ሞቷል ተብላ እያለቀሰች ነበረ። ነገር ግን ቤተዘመድ ለለቅሶ ከመቀመጡ በፊት እናቴንና ቤተሰቦቼን አረጋግቻለሁ ይላል አብዮት ጩሌ። ሞቷል እየተባለ ፎቶዬ በተሰራጨበት ማግስት የሁለተኛ ዲግሪ መመረቂያ ጽሑፌን አቅርቤ መመረቄን አረጋግጫለሁም ይላል። የወላይታ ድቻ እግር ኳስ ቡድን ከሲዳማ ቡና አቻው ጋር የነበረው የኢትዮጵያ ዋንጫ የፍጻሜ ጨዋታ ያለ ደጋፊ በዝግ ስታዲየም እንዲደረግ ከመወሰኑ ጋር በተያያዘ በተለያዩ ማህበራዊ ሚዲያዎች በጸጥታ ኃይሎች ወይንም ደጋፊዎች የወላይታ ድቻ ተገደሉ እየተባለ መረጃዎች ሲሰራጩ ነበር። ነገር ግን ክለቡ መረጃዎቹ ውሸት መሆናቸውንና አንድም ደጋፊ አለመሞቱን ማስታወቁም ይታወሳል። ታዲያ በዛሬው ዕለት በተደረገ ተጨማሪ ማጣራት በርካቶች በማህበራዊ ትስስር ገጾች ሞተ ተገደለ የተባለው ወጣት ጉዳይ ሐሰተኛ መረጃ መሆኑንና ወጣቱ በህይወት መኖሩን ከራሱ አንደበት ለማረጋገጥ ተችሏል። በፎቶ ላይ የሚታየው ሞተ ወይንም ተገደለ ተብሎ በስፋት በማህበራዊ ሚዲያ የተወራበት ወጣት አብዮት ጩሌ እንዲህ ይላል። የወላይታ ድቻ ቀንደኛ ደጋፊ በሆንም በጨዋታው ዕለት ማግስት የሁለተኛ ዲግሪ መመረቂያ ጽሑፌን የማቀርብበት ዕለት ስለነበረ ወደ አዲስ አበባ አልሄድኩም ያለው አብዮት፣ ነገር ግን ከጨዋታው መጠናቀቅ በኋላ በበርካታ የማህበራዊ ሚዲያዎች ፎቶዬ የተሰራጨ በጸጥታ ኃይሎች ተገድሏል የሚል መረጃ ደጋግሜ ስመለከት በጣም ነበር የደነገጥኩት ይላል። በወላይታ ድቻ ስፖርት ክለብ ማሊያ የተነሳውና ብዙ የማህበራዊ ሚዲያዎች ያሰራጩት ፎቶ የራሱ ቢሆንም ፎቶውን ግን የተነሳው በዚህ ጊዜ እንዳልነበረም አረጋግጧል። አሁን ላይ እኔም ተረጋግቻለሁ የሚለው ወጣት አብዮት በወቅቱ ወደ እናቴ ስደውል ሞቷል ተብላ እያለቀሰች ነበረ። ነገር ግን ቤተዘመድ ለቅሶ ከመቀመጡ በፊት እናቴንና ቤተሰቦቼን አረጋግቻለሁ ሲልም ተናግሯል። እኔ ሞቷል እየተባለ ፎቶዬ በተሰራጨበት ማግስት የሁለተኛ ዲግሪ መመረቂያ ጽሑፌን ያቀረብኩበትና መመረቄን ያረጋገጥኩበት ነበረ። ፈታኞቼና አማካሪዎቼ በተረጋጋ መንፈስ ጥናታዊ ጽሑፌን እንዳቀርብ አግዘውኛል ሲልም አክሏል። ይህ መረጃ እንግዲህ ባሳለፍነው እሁድ ወላይታ ዲቻና ሲዳማ ቡና በኢትዮጵያ ዋንጫ ፍጻሜ ዕለት ያደረጉትን ጨዋታ ተከትሎ የተከሰተ ክስተት እንደነበረ ይታወሳል። ቅዱስ ሚካኤል የባህል ሕክምና በተለያዩ ደዌዎች ለሚሰቃዩ ህሙማን ቅዱስ ሚካኤል የባህል ሕክምና እውነተኛ መፍትሄ ይዞላችሁ መጥቷል። በቅዱስ ሚካኤል የሚሰጡ አገልግሎቶች ለኪንታሮት፣ ለአስም፣ ለሳይነስ፣ ለደም ማነስና ለደም ብዛት፣ ለደም ግፊት፣ ለስኳር ህመም፣ ለሪህ በሽታ፣ ለጨጓራ ህመም አይነተኛ መፍትሄን ከቅዱስ ሚካኤል ያገኛሉ። በተጨማሪም በደም ግፊትና በስኳር ምክንያት ለሚከሰት ስንፈተ ወሲብ መፍትሄ አለን። በአጠቃላይ በተለያዩ የውስጥ ደዌ በሽታዎች ለምትሰቃዩ ወደ ቅዱስ ሚካኤል ብቅ ይበሉ። ከክፍለ ሀገር ለሚመጡ የሚያርፉበት አልጋ አዘጋጅተናል። የቅዱስ ሚካኤል የባህል ሕክምና መስራችና ባለቤት ሐኪም ሰለሞን አዳሙ በሱዳንና በሽናሻ የእጽዋት ምርምር በማድረግ የቆዩ ሲሆን ለረጅም ዓመታት ህሙማንን በመፈወስ የተመሰከረላቸው ታዋቂ ሐኪም ናቸው። ሐኪም ሰለሞን ከባህላዊ ሕክምና በተጨማሪ ዘመናዊ ሕክምናንም ስለተማሩ እርሶ በሚወስዱት ሕክምና ላይ ምንም አይነት ሳይድ ኢፌክት እንደማይገጥሙት እናረጋግጥልዎታለን። ለጤናው የሚሆን የማማከር አገልግሎትም በቅዱስ ሚካኤል እንሰጣለን። አድራሻ አዲስ አበባ ቦሌ ሚካኤል ቤተክርስቲያኑ ፊት ለፊት ያለው ህንጻ ንግድ ባንክ ያለበት ሁለተኛ ፎቅ። ዱባይ መታከም ለምትፈልጉ ውምጺም አካባቢ ቀጠሮ በማስያዝ መምጣት ይችላሉ። ስልክ 0989 020202 ወይንም 0911 810736 ቅዱስ ሚካኤል የባህል ሕክምና። ወደ ቤተሰቦቻችን አሁን የምናልፈው እንግዲህ በቀጥታ በስፋት ወደ ምንዳስሰው ጉዳይ ነው። ባሳለፍነው ቅዳሜ አንድ ትዕይንተ ህዝብ ተደርጓል እናስታውሳለን። በማህበራዊ ሚዲያ ላይ በርካቶች የተከታተሉት በርካቶች ግብረ መልስ እየሰጡት የሚገኝ ጉዳይ እንደሆነም ብዙዎቻችን እናስታውሳለን ብዬ አስባለሁኝ። ይህ ጉዳይ ክስተቱ ከተደረገ በኋላ በርካታ ግብረ መልሶችን እያስተናገደ ከዛ መሃል ትኩረት ስቦ የነበረው በውይይቱ ላይ ጠቅላይ ሚኒስትሩ እንዲካፈሉ ጋብዘናቸዋል የሚል ነገር ተነስቶ ነበረ። በእርግጥ የጠቅላይ ሚኒስትሩ የግል የኢሜል አድራሻ አለኝ ያሉት አቶ ልደቱ አያሌው ግብዣውን አድርጌላቸዋለሁ ግን የሰጡን ምላሽ የለም የሚል ንግግር ተናግረው ነበር። እስኪ ይሄንን የአቶ ልደቱ አያሌውን ንግግር ቀንጨብ አድርገን እስኪ ሰምተን እንመለስ። እኔ የክቡር ጠቅላይ ሚኒስትሩ የግል ኢሜል ስለነበረኝ በዛ ኢሜልም ደብዳቤውን ልኬላቸዋለሁ እና ደርሷል ብለን ነው የምናምነው። ግን እስካሁን ድረስ የመጣልን መልስ የለም።
እንግዲህ እንደተከታተላችሁት አቶ ልደቱ አያሌው የጠቅላይ ሚኒስትሩ የግል ኢሜል ስለነበረኝ ልኬላቸዋለሁ፣ ግን የደረሰን ነገር የለም፣ ምላሽ የለም ነው ያሉት። ብዙዎች ከዚህ ጋር ተያይዞ ጥያቄ ያነሳሉ። ጠቅላይ ሚኒስትሩን እዚህ ላይ ለማሳተፍ እንደው ለአንደበት ለአፍ የሚያክል ንግግር ተናገሩ ለመባል ካልሆነ በስተቀር እንደማይሳተፉ እየታወቀ እንዴት እንዲህ አይነት ነገር ይደረጋል የሚል ወቀሳ የሚያቀርቡ አሉ። ፕሮግራሙ ላይ እንኳን ጠቅላይ ሚኒስትሩን የመደገፍ አዝማሚያ የሚያሳዩ ሰዎች እንኳን አለመሳተፋቸው ሲታይ፣ መንግስትን በመደገፍ የሚታወቁ ሰዎች ጭምር አለመሳተፋቸው ሲታይ እንደው ለአንደበታቸው ያሉት ነገር ካልሆነ በስተቀር ይሄ ነገር በእርግጥም ጠቅላይ ሚኒስትሩን ለማሳተፍ ፍላጎት ያሳይ አይደለም የሚል አመክንዮ የሚያቀርቡ አሉ። ሌላኛው አመክንዮ ምንድነው? ጠቅላይ ሚኒስትሩ እሺ ብለው እዚህ ፕሮግራም ላይ ቢሳተፉ ኖሮ እንዴት ባለ አግባብ ያስተናግዷቸው ነበር የሚል ጥያቄም ደግሞ የሚያነሱ አሉ። ጠቅላይ ሚኒስትሩ በግል ያላቸው ስብዕና ይታወቃል። እሱ በይደር ይቆይ ማናቸው ምንድናቸው የሚለው በይደር ይቆይ የሚጠቅም ነገር አይደለም። ግን አትሊስት እንደ ጠቅላይ ሚኒስትርነታቸው እንደ ኢትዮጵያ ጠቅላይ ሚኒስትርነት ተገቢው ክብር ይሰጣቸው ነበር ወይ የሚል ጥያቄም የሚያነሱ አሉ። ለምሳሌ በዛ ፕሮግራም ላይ ዘመነ ካሴ አስተላለፈ ተብሎ የተላለፈው መልእክት ላይ ጠቅላይ ሚኒስትሩን እንዴት ባለ ቋንቋ ይገልጽ እንደነበረ እናስታውሳለን። አሁን ጠቅላይ ሚኒስትሩ እንዲህ ናቸው እንዲህ አይደሉም የኛ ጉዳይ አይደለም፣ እሱ እንዲህ ናቸው ብሎ የሚያምኑ ሰዎች አሉ። አይ እንዲህ ደግሞ አይደሉም ብለው ዘመነ ካሴ በገለጸው ልክ አይደሉም ብለው የሚያምኑ ሰዎች አሉ። ዘመነ ካሴ ትክክል ነው በትክክለኛው መንገድ ነው የገለጻቸው ብለው የሚያምኑ ሰዎችም ደግሞ እንዲሁ አሉ። አሁን ይሄ የኛ ስልጣን አይደለም እንዲህ ናቸው እንዲህ አይደሉም ብሎ መፈረጅ። ሁሉም ሰው የየራሱ ምልከታ አለው፣ የየራሱ ፐርስፔክቲቭ አለው። ጠቅላይ ሚኒስትሩንም የሚያይበት በግል ስብዕናቸው፣ መንግስትንም የሚያይበት እንደ አስተዳደር የየራሱ ፐርስፔክቲቭ አለው። ሁሉም የየራሱን ቴካዌ ሊያደርግ ይችላል። ነገር ግን ጠቅላይ ሚኒስትሩ እዛ መድረክ ላይ ቢገኙ እንዴት ባለ ማነር ነበር የሚያስተናግዷቸው የሚለው ሲታይ ትንሽ ድንጋጤ የሚያጭር ነው የሚሆነው። ምክንያቱም ዘመነ ካሴ እዛ ላይ ያስተላለፈው መልእክት ጠቅላይ ሚኒስትሩ እዛ ተገኝተው ቢሆን ኖሮ እንዴት አይነት ስሜት ይሰማቸው ነበር ብሎ መጠየቅም ተገቢ ነው የሚሆነው። ስለዚህ ጠቅላይ ሚኒስትሩ እንዲህም ናቸው እንዲያም ናቸው የማለት ስልጣን የለንም፣ እንደዛ ልንል አንችልም። የየራሳችን ምልከታ ብቻ ነው የሚኖረን። ምልከታችንን ዝም ብለን እዚህ መተን ደግሞ ኃላፊነት በጎደለው መንገድ አንናገር። ያ እንዳለ ሆኖ ቢቀርቡ ኖሮ እንዴት ባለ መንገድ ያስተናግዷቸው ነበር በሚል የዘመነ ካሴን ንግግር አስረጃ አድርገው የሚያቀርቡ ሰዎች መገኘታቸው እንደውም አለመገኘታቸው ነበር የሚሻለው፣ መገኘታቸው ብዙ ነገሮችን ያበላሽ ነበር የሚል ተያያዥ ደግሞ ጥያቄ የሚያነሱም ሰዎች እንዲሁ አሉ ማለት ነው። እንግዲህ ይህንን ሁኔታ ስናይ ጠቅላይ ሚኒስትሩ አለመገኘታቸው ጥሩ ነው ከሚል መነሻ በርካቶች ይህንን ነገር ያነሳሉ ማለት ነው። ይሄ ብቻ ግን አይደለም፣ ሌሎች ጥያቄዎችም ይነሳሉ። በዚህ በትዕይንተ ህዝቡ ላይ በተለያየ አጋጣሚ የሚደረጉ ግብረ መልሶች አሉ። እስኪ አንዱን ደግሞ ሰምተን እንመለስና ሊነሱ የሚገቡ ጉዳዮችን እያነሳሳን ደግሞ እንቆያለን። አሁንም አብራችሁን ቆዩ። ምንድነው ያሰባሰባቸው እነዚህ ሰዎች? እነ ደብረጽዮንን ከገዱ ጋር ሲገዳደሉ የነበሩት ደብረጽዮንና ገዱ እንዴት ሊሰባሰቡ ይችላሉ? ኦላ ጃልማሮ እንዴት ሊመጣ ቻለ? ገዱ አንዳርጋቸው እንዴት ሊመጣ ቻለ? ጀዋር እንዴት ሊመጣ ቻለ? ምንድነው ማሰባሰቢያው ገመድ? የጦርነት ፍቅር ነው። አንደኛ የጦርነት ፍቅር ነው ያሰባሰባቸው፣ ሌላ አይደለም። ጦርነትን የሚያፈቅሩ አካላቶች ነው የተሰባሰቡት። ሁለተኛ ጥላቻን ያሰባሰባቸው። ሁለተኛ ጥላቻው ከላይ ሲታይ ስርዓቱን ነው የሚመስለው። ከላይ ስታዩት it look like በቃ ብልጽግናን የሚጠሉ አብይን የሚጠሉ ወይም እንደዛ ኦሮሞ ብልጽግና የሚሉትን የሚጠሉ ምናምን ነው የሚመስላችሁ። ጥላቻው ኢትዮጵያን ነው። ኢትዮጵያ የምትባለውን እንደ አገር የሚጠሉ ስብስቦች ናቸው። የኢትዮጵያን አንድነት የሚጠሉ ስብስቦች ናቸው።
ደብረጽዮን በዚህ በኩል ዲፋክቶ ስቴት ነው ያንቀሳቀስ ያለው ከሻዕቢያ ጋር ነው። ይሄ እውነት አይደል? ጃልማሮ የግንጠላ ሐሳቡን ነው ያራመደ ያለው። የራስን ድል በራስ መውሰድ ከመገንጠል ነው ያራመደ ያለው። ውሸት ነው ብሎ ይወጣ። የኢትዮጵያ አንድነት አንድ የማያረጋቸው ሰዎች ናቸው። ስለዚህ ከላይ ሲታይ ገዢው ፓርቲ ምናምን ልትሉ ይችላል። ወደ ውስጥ ስገቡ ግን ኢትዮጵያዊነት ነው የሚያጣላ። ኢትዮጵያ ናት የምትጣጣ። የኢትዮጵያ ጥላቻ ነው ያላቸው። እንግዲህ ኤርሚያስ ለገሰ በዚህ ደረጃ ነው የገለጻቸው። እነዚህን ሰዎች ያሰባሰባቸው አገዛዝ ይቁም ወይ ጦርነት ይቁም የሚል አጀንዳ ሳይሆን ኢትዮጵያዊነትን መጥላት ነው የሚል ጠንከር ያለ አገላለጽ ተጠቅሞ ነው የገለጻቸው። ከውይይቱ በኋላ እንግዲህ እነዚህ አይነት ጉዳዮች ሲንሸራሸሩ ነበር። ጃልመሮን ደብረጽዮንን እያነሳ ስለ ዲፋክቶ ስቴት እያነሳ ስለ መገንጠል መብት እያነሳ የኢትዮጵያ አንድ መሆን የሚቆረቆራቸው ሰዎች አድርጎ ነው የገለጻቸው። የተወሰነ የሐሳብ ልዩነት አለኝ እዚህ ላይ እኔ አሁን ምናልባት በፌስ ቫልዩ የምናየው ነገር ሊሆን ይችላል። የማንንም ሰው ውስጥ ገብተን የምናውቀው ነገር አይደለም። ስለዚህ የሚያሳዩንን ነገር እና ደግሞ አንዳንድ ፓተርኖችን ስታዩ የምትገምቷቸው ነገሮች ይኖራሉና ከዛ ግምት በመነሳት ነው አንዳንድ ነገሮች ለማለት የምሞክረው እንጂ እከሌ እንዲህ ነው ብሎ በእርግጠኝነት ለመናገር አስቸጋሪ ነው የሚሆነው። ጀነራላይዝ ማድረጉ ትንሽ አስቸጋሪ ነው ብዬ አስባለሁ። ኢትዮጵያን ጠሎች ናቸው እነዚህ ሰዎች የሚል ጀነራላይዜሽን ውስጥ መግባቱ ትንሽ ይከብዳል የሚል መረዳት ነው ያለኝ። ለምንድን ነው ይሄንን የምለው? ለምሳሌ አቶ ልደቱ አያሌው ኢትዮጵያን ይጠላሉ ብሎ ለማሰብ ይቸገራሉ። እውነቱን ለመናገር የአካሄድ ልዩነቶች ካልሆነ በስተቀር ወይ ኢትዮጵያን የሚያዩበት ፐርስፔክቲቭ ይለያያል ብሎ ከማለት በስተቀር በጥቅሉ እነዚህ ሰዎች ኢትዮጵያን ይጠሏታል ብሎ ለማለት ትንሽ ይቸገራል። በእርግጥ ኢትዮጵያን ይጠሏታል ብለን እንድንል ያስገደዱት ለምሳሌ ኤርሚያስ እንዲል ያስገደዱት ነገሮች የሉም ማለት አይደለም። ኢትዮጵያ የምትባል ሀገር ብትበታተን ብትፈራረስ ጉዳያቸው ያልሆኑ ምንም ጉዳያቸው ያልሆነ ሰዎች እዚህ ስብስብ ውስጥ መኖራቸው ጠፍቶኝ አይደለም። ግን ጀነራላይዝ ማድረጉ ደግሞ ትንሽ ይከብዳል። ለምሳሌ ደብረጽዮንን አንስቷል ኤርሚያስ ለገሰ። መሳተፋቸውን እርግጠኛ አይደለም፣ ግን ተጋብዘው ነበረ። ማስታወቂያም ላይ ሲሰራ እንደሚገኙ ይጠበቅ ነበረ ዶክተር ደብረጽዮን ገብረ ሚካኤል። ዶክተር ደብረጽዮን ገብረ ሚካኤል ማለት የተሰረዘ ፓርቲ ይዘው እንዳልተሰረዘ ፓርቲ አክት የሚያደርጉ ከኤርትራ ጋር አንዳንድ ግንኙነቶችን ጀምረዋል ተብለው የሚታሙ ስለ መገንጠል ወልቃይትን ራያን ይዞ ስለ መገንጠል ያስባሉ ተብለው የሚታሙ ሰው ናቸው። ስለዚህ የኢትዮጵያ አንድነት ሊቆረቆራቸው ይችላል። ምናልባት አብዛኛው ፐርሰንት እንደዛ ነው ሊሆን የሚችለው። ኢትዮጵያ አንድ የተዋሃደች ስቴት እንድትሆን እንደማይፈልጉ መቼም ይታወቃል። ለዛ ነው የዘር ወይ ደግሞ የጎሳ ፌደራሊዝም ሀገሪቱ ላይ እንዲነብር ያደረጉት የቲፒኤልኤፍ ሰዎች ይታወቃል። ኢትዮጵያን ይጠሏታል ብሎ ለማሰብ ግን ይቸግረኛል። ኢትዮጵያን አይጠሏትም የምለው እንደው ለሷ ብለው ደፋ ቀና ይላሉ፣ ለሷ ብለው ብዙ ነገር ያደርጋሉ ከሚል መነሻ ሳይሆን ሰፊ ገበያ ነች ኢትዮጵያ። መገንጠልም የሚፈልጉ አይመስለኝም እኔ እውነቱን ለመናገር። ምክንያቱም ምናልባት በጣም የመጨረሻ ኦፕሽናቸው ካልሆነ በስተቀር ከኢትዮጵያ መገንጠል ይፈልጋሉ ብዬ አላስብም። ምክንያቱም ኢትዮጵያ ሰፊ ገበያ ነች። የሚሞክሩት ሙከራ ተሳክቶላቸው እና የሚፈልጉትን ስልጣን ቢይዙ ፕሮባብሊ ካሁን በኋላ የፌደራል መንግስት ስልጣን ይኖራቸዋል ብዬ አላስብም። የትግራይ ክልልን ስልጣን በሚፈልጉት ደረጃ እንኳን ቢይዙ ሰሞኑን ከታደሰ ወረደም ጋር ግጭቶች ውስጥ ሲገቡ እንደነበር አንዳንድ መረጃዎችን እያየ ነው። ልክ ከጌታቸው ረዳ ጋር እንደነበሩት አይነት ጠቦች እንዲህ ያሉ ጠቦች ከታደሰ ወረደም ጋር እንደተደረጉ እየሰማን ነው። ስለዚህ በሚፈልጉት ልክ ስልጣኑን እያገኙ አይደለም ማለት ነው። በሚፈልጉት ልክ የትግራይ ክልልን የመቆጣጠር ያንን ስልጣን የመቆጣጠር አጋጣሚ ቢኖራቸው ከኢትዮጵያ ሳይገነጠሉ በራሳቸው ወይ ይህንን ሰፊ ገበያ መጠቀም የሚፈልጉ ይመስለኛል። ስለዚህ መገንጠል ይፈልጋሉ ብዬ አላስብም። ኢትዮጵያን ይወዷታል ማለት ግን አይደለም። ይሄ ለነሱ ምንም ማለት እንዳልሆነ ኢትዮጵያ በተፈራረስ ኢትዮጵያን ለማፍራረስ ሲኦል ድረስ እንደዚህ ብዙ ሲባሉ የነበሩ ነገሮች ስለነበሩ
ግን ይጠሏታልም ብለን ደግሞ መናገር አንችልም። አትሊስት መገንጠል ስለማይፈልጉ መገንጠል የመጨረሻው ኦፕሽናቸው ነው ብዬ ነው የማስበው ከዚህ አንፃር። ከዛ ውጪ እዛ ውስጥ የተሳተፉት ሌሎችም ሰዎች ቢሆኑ ለምሳሌ እነ ዶክተር ካልሳሳት ራሄል ባፌም ተሳትፈው ነበር። የኢሃፓ ሰዎች የጸሐፊዋ ስሟን ለጊዜው ዘነጋሁት ወጣቷ ልጅ ተሳትፈዋል። አቶ ልደቱ አያሌውም በኢትዮጵያን በመጥላት የሚታሙ ናቸው ብዬ አላስብም። አካሄዳቸው የሚለያይ ካልሆነ በስተቀር አሁን የጠራናቸው ሰዎች ኢትዮጵያን ይጠሏታል ብሎ የኢትዮጵያን መጥላት ነው ያሰባሰባቸው ብሎ መናገር ትንሽ ይከብዳል። ባይሆን የጋራ ጎላቸው መንግስትን ማስወገድ ነው የሚለው እሱ ነው ያሰባሰባቸው ነው የኔ መረዳት የኔ ፐርስፔክቲቭ እሱ። ይሄንን መንግስት ማስወገድ ይፈልጋሉ። እኔ ጦርነት ይቁም የሚለው ሐሳብ የሆነን ኮንስቲትዩዌንሲ መግዣ ነው የሚመስለኝ። ሰላም ይስፈን ጦርነት ይቁም የሚለው ሐሳብ ትልቁ ዓላማቸው አገዛዙ ይብቃ የሚለው ይመስለኛል። ከዚህ አንፃር ያሰባሰባቸው አንድ ጎል አገዛዙ ይብቃ የሚለው ነው የሚሆነው። ባይሆን ይሄ ጎል ከተሳካላቸው በኋላ አብሮ መቀጠል የሚችሉ ሰዎች ናቸው ወይ በሚለው ላይ መነጋገር ያስፈልጋል። በሌላም በዚሁ በኢትዮጵያ ቻናላችን ላይ በሌላም የውይይት ፕሮግራም ከባልደረባዬ ቴዲ ጋር ሳነሳው የነበረው አንድ ጉዳይ ይሄ ነው። ቢሳካላቸው ይሄ አገዛዝ ያብቃ የሚሉት ነገር ቢሳካላቸው ማንበር የሚፈልጉት ስርዓት የቱ እንደሆነ አይገባቡም እነዚህ ሰዎች። ስለዚህ ጊዜያዊ ነው ጥምረታቸው፣ ስብስባቸው ውህደት ልንል አንችልም። ጥምረታቸው ጊዜያዊ ነው የሚሆነው። አሁን ላይ ተስማምተው አካሄዳችን ይሄ መሆን አለበት የሚል አቅጣጫ ካላስቀመጡ በስተቀር እውነቱን ለመናገር ቢሳካላቸውና ኢትዮጵያ እጃቸው ላይ ብትወርቅ the next day እርስ በርሳቸው ደግሞ መጣላት ሊጀምሩ ይችላሉ። እነዚህ ሰዎች በማህበራዊ ሚዲያ ስለሆነ ነው እንጂ አንድ አዳራሽ ውስጥም ገብተው ላይነጋገሩ ይችላሉ የሚል መረዳት ያላቸው ሰዎች አሉ። I don't think እኔ ላይነጋገሩ ይችላል ብዬ አላስብም። ብዙ ጊዜ ስለ ንግግር ስለ ውይይት ሲነሳ እከሌ ከከሌ ጋር ሊነጋገር አይችልም የሚሉ ጉዳዮች ሲነሱ ያለው ነው። ሊነጋገሩ ይችላሉ። እኔ እንደውም ብዙ ጊዜም የሚፈጅባቸው አይመስለኝም ለመስማማት። ምክንያቱም የሁለት ጎራ ነው ያለው። አሁን ኢትዮጵያ ውስጥ ባለው ነባራዊ ሁኔታ ሁለት ጎራ ነው ያለው። ኢትዮጵያኒስቱ ጎራ አለ፣ ይሄ ደግሞ ናሽናሊስቱ ጎራ አለ፣ ብሔር የሚለው ጎራ ደግሞ አለ። ሁለቱን ማስታረቅ ነው ትልቁ ቻሌንጅ ሊሆን የሚችለው እንጂ ብዙ የብሔር ድርጅቶች አሉ። እነሱን ማስታረቅ ቀላል ነው የሚሆነው። ምክንያቱም የሚያወሩት ተመሳሳይ ነገር ነው፣ አንድ አይነት ነገር ነው የሚያወሩት፣ ግን ከየብሔሮቻቸው አንፃር። ስለዚህ ብዙም ያወራሉ፣ ጊዜ ይወስዳሉ ብዬም አላስብም። ቶሎ ሊስማሙ ይችላሉ። ኢትዮጵያኒስቱም ጎራ አንድ አይነት አስተሳሰብ ነው ከሞላ ጎደል ያለው ቁጥሩ ከማነሱ ውጪ እንደነዛኞቹ ነው የሚሆነው። ስለዚህ ሁለት ትልልቅ የተለያየ ጎራ ያላቸው የሚሆኑት ኢትዮጵያኒስቱና ብሔር የኒውስ ናሽናሊስቱ። ስለዚህ ሁለቱን ለማነጋገር ብዙ ያን ያህል ከባድ ነው ብዬ አላስብም። በሐሳብ እስከተስማሙ ድረስ የልብ ቅንነቱ እስካለ ድረስ አሁን በማህበራዊ ሚዲያ ተገናኝቶ ለማውራት ያነሳሳቸው የልብ ቅንነት እስካለ ድረስ በአካልም ደግሞ ተገናኝቶ ለመነጋገር ይቸገራሉ ብዬ አላስብም። ግን ያካሄዳቸው ልዩነት አሁን ላይ የተንጸባረቀባቸው አንዱ ስለመገንጠል የሚያስበው፣ አንዱ ስለ ዲፋክቶ ስቴት ያስባል፣ አንዱ ስለ ተባበረች ኢትዮጵያ ያስባል፣ አንዱ ኢትዮጵያን በብሔሮች አይን ነው የሚያየው፣ አንዱ ኢትዮጵያን በዜጎች በኩል ነው የሚያየው። ስለዚህ ይሄ ሁሉ የተበታተነ ሐሳብ መንግስትን ለመቃወም አገዛዙ ይብቃ ለማለት ብቻ የተሰባሰበ ስለሆነ ቢሳካላቸው the next day የራሳቸው ደግሞ ችግር ጠልፎ እንዳይጥላቸው ከመስጋት ውጪ ኢትዮጵያን መጥላት ነው ያሰባሰባቸው ብዬ ለማሰብ ይቸገራል። እውነቱን ለመናገር ጦርነት ይቁም የሚል አጀንዳ ኢትዮጵያን ከሚጠላ ሰው ነው ያልጠብቅ። ስለዚህ ጦርነት ይቁም ካሉ ጄኒው ከሆነ ሐሳባቸው ፍላጎታቸው የሚያነሱት ነገር ትክክለኛ ነው ብለን ካሰብን ጦርነት ይቁም የሚል አጀንዳ ኢትዮጵያን ከሚጠላ ሰው አንጠብቅ። ስለዚህ ኢትዮጵያን ይጠላሉ ብዬ አላስብም። በዚህ ደረጃ ልዩነቴን ለማስቀመጥ ነው አንድም ይሄንን ማለት የፈለኩት። እስቲ ቀጣዩን ቪዲዮ ደግሞ ለጋብዛችሁና እዛ ላይ የሚነሱ ጉዳዮችን ደግሞ እንዲሁ ያነሳሳን ቆይታ እናደርጋለን። አብራችሁን ቆዩ። አሁን ጉዳዩ ከዘመነ ካሴ በፊት ማን ተናገረ ቀጥሎ ማን መጣ የሚለው አይደለም። ዘመነ ካሴ ወደዚያ የቀረበው ምን ሊያደርግ ነው ትልቁ ፖይንት። አንድ አብይ አህመድ የሚባለው መሪ ኢትዮጵያን ከየት ወዴት እየወሰዳት እንደሆነ ለማስረዳት፣ ሁለት ኢትዮጵያ የገጠማትን ስቴት ፌለር ከምን ተነስቶ ወደ ምን እየሄደ እንደሆነ፣ ሶስት የአማራ ጭፍጨፋ ስርዓታዊ ጭፍጨፋው በእነማን ተጀምሮ በየት አድርጎ ዛሬ እና አብይ አህመድ እንዴት እንደደረሰን እና አብይ እንዴት እያስቀጠሉት እንደሆነ፣ አራት አማራው ከህልውና አደጋ ለመትረፍ ምን ማድረግ እንዳለበት አስረድቷል። ሲቀጥል ሰላም ይምጣ ማለት ብሏል አርበኛ ዘመነ ካሴ።
አብይ አህመድና ቡድኑ ለህግ ይቅረቡ ማለት ነው የሚለውን አረፍተ ነገር ያዘልኝ። ስለዚህ አርበኛ ዘመነ ካሴ እዚያ መድረክ ላይ የወጣው ከማንም ጋር ለመነጋገር ከማንም ጋር ለመደራደር ሳይሆን በአማራ ህዝብ ላይ የተደቀነውን የህልውና አደጋ ለመቀልበስ የሚያስችል ፕሮግራም ይዞ ነው የወጣው። ይሄን ደግሞ በሚገባ አሳክቷል። እንደ ትውልዱ መሪ እንደ አንድ አብዮተኛ ታጋይ ይሄንን አድርጓል። ከሱ ቀጥሎ ማን መጣ? ከሱ በፊት ማን ተናገረ? ሁኬርስ የዘመን አጀንዳ አይደለም። ይሄ ዋናው አጀንዳው የተሸከመውን ያለመውን ዓላማ አሳክቷል አላሳካም ነው። እዛ ጋር ጎል መተናል። ይሄ ነው ጉዳዩ። እንግዲህ የሰማነው ፋኖ ማርሸት ፀሐዩ ነው። ፋኖ ማርሸት ፀሐዩ ዘመነ ካሴ መልእክት ማስተላለፉ እዛ የትዕይንተ ህዝብ ላይ መልእክት ማስተላለፉ ይታወቃል። እንዴት ስብሃት ነጋ በተጋበዙበት መድረክ ላይ ዘመነ ካሴ እንዴት ይገኛል የሚል ትልቅ ጥያቄ ነበር። ይሄ ጉዳይ ጥያቄ መሆን የለበትም። ዘመነ ካሴ ሊደራደር ከከሌ ጋር ሊያወራ ሳይሆን ሐሳቡን ሊሸጥ ነው የሄደው የሚል ምላሽ ነው የሰጠው ፋኖ ማርሸት ፀሐዩ። ስለዚህ አጋጣሚው ብዙ ሰዎች የሚገኙበት እንደሆነ ይጠበቅ ነበር። እንዳየነውም በተለያዩ ሚዲያዎች ተላልፎ በርካታ ቁጥር ያላቸው ተከታታዮች የተከታተሉት ነው። አሁንም ደግሞ አየር ላይ ያለ ስለሆነ ማንም ሰው መለስ እያለ የሚያየው ሪፈር የሚያደርገው ማን ምን አለ እያለ የሚያመሳክርበት እድልም ስላለ ይህንን አጋጣሚ ተጠቅሞ ሐሳቡን መሸጥ ነው የፈለገው። መንግስት ላይ ያለውን ቅራኔ መንግስት ላይ ያለውን ተቃውሞ ለማስረዳት ነው እዛ ፕላትፎርም ላይ የተገኘው እንጂ ስለ ስብሃት ነጋ አይመለከተውም ነው። ስብሃት ነጋ ብሎ አልጠራም። በእርግጥ እዚህ አሁን የሰማነው ድምጽ ላይ ፋኖ ማርሸት ፀሐይ ግን የተነሳው ጥያቄ ስለሚታወቅ ብዬ ነውና እዛ ላይ መልእክት ማስተላለፍ ያስፈልገው ዘመነ ካሴ ከከሌ ቀጥሎ ስለተናገረ ከሱ ቀጥሎ ከሌ ስለተናገረ ወይ አቦይ ስብሃት ወይ ገዱ አንዳርጋቸው እንደዚህ አይነት ፕላትፎርም ላይ ስለተገኙ ሳይሆን ሐሳብ አለው። እሱን ሐሳብ መሸጥ ነው የፈለገው። ይሄ ጎል ነበረው። እሱንም ደግሞ አሳክተናል ነው ያለው ፋኖ ማርሸት ፀሐይ። ከትዕይንተ ህዝቡ በኋላ የነበረው ግብረ መልስ አንዱ ስብሃት ነጋ በተገኘበት መድረክ ላይ እንዴት ዘመነ ካሴ ይገኛል የሚል ሙግት ነበር። አንዱ የተነሳው ሙግት እንደምታውቁት ስብሃት ነጋን ኢትዮጵያ ውስጥም አማራ ክልል ውስጥም አሁን ላለው ነገር ሁሉ ምንጭ አድርገው የሚጠቅሱት በርካታ ሰዎች እንዳሉ ይታወቃል። ህወሓት ከመነሻው እሰብረዋለሁ ያለው አካል ነው አማራው የሚል ያው በማኒፌስቶ ደረጃ አሁን የለም፣ ያኔ ግን ሲነሳ ነበረ። ስለዚህ በማኒፌስቶ ደረጃ ይሄንን ነው ሲያቀነቅን የነበረው። ስለዚህ የዚህ ደግሞ ማስተር ማይንድ ስብሃት ነጋ ነው። አማራውን ስለመስበር ከሚያወራ አማራን የመስበር ዓላማ ከነበረው ሰው ጋር አማራ ነኝ ለአማራ ታገላለሁ ብሎ ከሚል ሰው እንዴት ከሱ ጋር አንድ መድረክ ላይ ይቀመጣል ነበረ ትልቁ ጥያቄ ከህዝባዊ ትዕይንቱ በኋላ የነበረው ግብረ መልስ። ይሄንን ለማጥራት ወደ ሚዲያ ብቅ ያለው ፋኖ ማርሸት ፀሐዩ ጉዳዩ ድርድር አይደለም፣ ጉዳዩ እከሌ ከከሌ ማውራቱ አይደለም። ጉዳዩ የነበረው ጎላችን የነበረው ማስተላለፍ የምንፈልገው መልእክት ነበረ፣ መሸጥ የምንፈልገው ሐሳብ ነበረን። እሱን የተመቻቸልን ገበያ ላይ ሄደን ሸጠናል። ዘመነ ካሴ ያደረገው ይሄንን ነው። ጎላችንንም መተናል የሚል ነገር ነው ያነሳው። የሚነሱ ጥያቄዎች ግን እነዚህ ብቻ አይደለም፣ ሌሎችም ደግሞ የሚነሱ በርካታ ጉዳዮች አሉ። እስኪ ደግሞ አንዱን እንስማና ሌሎች ጉዳዮችንም ደግሞ እንዲሁ ያነሳሳን እንቀጥላለን። አብራችሁን ቆዩ። ሆነ ኦኬ፣ ዘመነ ምን እንዲሆን ነው የሚፈልጉ የሚል ጥያቄ በግልጽ እንድጠይቅ አድርጎኛል። ሰዎች የተቹ ሰዎችን ፖዚቲቭሊ ወስደህ ምን እንዲሆንላቸው ነው የሚፈልጉት? ከማን ጋር እንዲያዩት ነው የሚፈልጉት? ኦኬ፣ ሙሽራ ሆኖ ወይም ልጁን ሲድር ካሊያም ደግሞ የሆነ ቢች ዳር ምናምን ሲዝናና ካሊያም ምን ሲሆን ነው ማየት የሚፈልጉት? የያዘው ነገርና ማየት የሚፈልጉት የት ነው? አሁን ባለው ሁኔታ ዘመነ ካሴን ማየት የሚፈልገው ሰው እጅ ሲሰጥ ነው? ምን ሲሆን ነው ማየት የሚፈልጉት? ስብሃት ነጋ እንዴ ኢትዮጵያ ውስጥ በኢህአዴግ አስተዳደር ስብሃት ነጋ ትልቁ ሰው ነው አይደል? ነገር ግን በህግ ተጠይቀው ከወጡት ደግሞ ብቸኛው ሰው ነው ስብሃት ነጋ። ከአባዱላ ከበረከት ስምኦን ማለት ከአብይ አህመድ ከሌሎችም በህግ የተጠየቁ ከገዱም ልትል ትችላለህ፣ ከሌላው ከማንም በህግ ቀርቦ ህግ ገብቶ ፍርድ ቤት አቅርቦት አብይ አህመድ በቃ ከዚህ በኋላ አልቀጣውም ብሎ የወጣው ነው። ከዚህ ሰው ጋራ በአንድ የፎቶ ቅንብር እኔ እናንተ አሁን ግራና ቀኝ ተቀምጠናል። በእንደዚህ አይነት ሁኔታ ቀረበ መባሉ እንደ ስህተት ነው። ፐርሰናላይዝ ማድረግ መቆም አለበት።
እንግዲህ ሌላኛው ነጥብ የተነሳው ደግሞ ይሄ ነው። ከዚህ ውይይት በኋላ ማለት ነው ምን እንዲሆን ነበር የምትጠብቁት? ዘመነ ካሴ እጁን እንዲሰጥ ነው ወይ የምትጠብቁት? እንዲማረክ ነው ወይ የምትጠብቁት? ማድረግ የሚገባውን ነው ያደረገው። ጉዳዮችን ፐርሰናላይዝ ማድረግ አይገባም። እንደውም ስብሐት ነጋ ያደረገውን ሁሉ ቢያደርግ ግን በህግ ደግሞ ተጠያቂ ሆኖ እስር ቤት የገባ ብቸኛው ሰው ነው እና አባዱላ ሳይገቡ ስብሐት ነጋ ነው የገባው የሚል ሌላ ደግሞ አመክንዮ ሲነሳ ነው የምንሰማው። ስለዚህ እንዲህ ያሉ ግብረ መልሶች ይስተናገዱበት ነበረ። ይሄ ከክስተቱ በኋላ ከትዕይንተ ህዝቡ በኋላ እንዲህ ያሉ የዘመነ ካሴ የአቦይ ስብሐት ነጋ ጀዋር መሐመድ የልደቱ አያሌው ሌሎችም እዛ ላይ ንግግር ያደረጉ ይናሉላ ሰለሞን ጉዳይ በተደጋጋሚ ሲነሳ ነበር። በጣም ሚዛን የደፋው ግን የዘመነ ካሴና የስብሐት ነጋ ጉዳዮች ስለነበሩ እንዲሆኗል። በመጨረሻ አንድ ቪዲዮ ልጋብዛችሁ። ይሄንን የተናገሩት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ናቸው። ጦርነት ይብቃ፣ ይቁም፣ አገዛዝ ይብቃ እያሉ ይሰባሰቡብናል የሚል አንድ ስብሰባ ላይ የተናገሩት ነገር አለ። እስኪ እሱን ደግሞ ሰምተን እንመለስና ፕሮግራማችንን በዚያው ደግሞ የምናበቃ ነው የሚሆነው። አገዛዙ ያቁም፣ ተሰባስበው ጦርነት ይብቃ፣ ሰላም ይሁን እንደዛ ይሉናል። ህዝብን እንዴት ቢንቁት ነው የኛ ጥያቄ። ህዝብ አይረዳም፣ አያገናዝብም፣ አይረዳም እውነቱን። ጦርነት ይብቃ የተባለኮ ታጣቂ ኃይልን አይደግፍም። ገንዘብ እያሰባሰበ ለታጣቂ ኃይል በለው እያለ ንብረት አያወድም፣ ህዝብ አይዘርፍም፣ አያግትም፣ አይነጥቅም። መንግስቱ የጎደለውና ያጠፋው ነገር ካለ ቁጭ ብሎ በሰላማዊ መንገድ እንምከር የሚል ተደጋጋሚ ጥሪ ተደርጎለታል። የሰላም ጥሪ ተደርጓል። የሰላም ባለቤት ህዝብ ነው። ሰላማችንን አጥብቀን እንያዝ። በአዞም ባላይ እንንቃ። አልነቃችሁም ብዬ አይደለም፣ ብዙ አካል ማንቃት ስለምትችሉ ነው። ትላንት ከዚህ በላይ አዲስ አበባ ተከባለች፣ አዲስ አበባ ጀምረን እንጨርሰዋለን በተባለ ሰዓት ጆሮ ሳሰጡ እንዴት አርጋችሁ ሰርታችሁ ለውጥ እንዳመጣችሁና የጥፋት ኃይልን እንዳከሰራችሁ የቅርብ ቀን መረጃ ነው። አሁንም ቢሆን በዛ ልክ ህዝቡ መንቃት፣ አካባቢውን መጠበቃል። አዲስ አበባ ውስጥ አንዳንድ ነገሮችን የማድረግ እቅድ አላቸው። አይችሉም፣ እንደማይችሉ በእርግጠኝነት መናገር ይቻላል። ግን ደግሞ ማይችሉት እንደ ከዚህ በፊቱ ተባብረን እንሰራለን። እንደ ከዚህ በፊቱ ስትጠቁሙ አካባቢያችሁን ስትቃኙ ስትሰሩ ነው። እዛም እዚህም እንዳሸባሪ በሌብነት ተደብቆ ነገር በማፈንዳት አንድ ነገር በማጥፋት በማቃጠል ህዝብ ለማሸበር ያላቸውን እቅድ ማወቅ ጥሩ ነው። ፖሊስ ለዚህ ነው ሰሞኑን ጠበቅ ባለ ሁኔታ በየቦታው ፍተሻ እያደረገ ያለው። እናንተም በሰጣችሁ ጥቆማ መሰረት ማለት ነው። እየተያዘ ያለውንም ከስር እየገለጽንላችሁ እንሄዳለን። እንግዲህ እንደሰማችሁት ከንቲባ አዳነች አቤቤ ተከታትለውታል። በነገራችን ላይ ያ ጉዳይ ሲተላለፍ መንግስት የኢንተርኔት ዩቲዩብን ሪስትሪክት የማድረግ እንቅስቃሴ ሙሉ ለሙሉ ብሎክ አልነበረም፣ ግን ቀንሶ ነበረ። አክሰስ ማድረግ ያን ያህል አይቻልም ነበረ ዩቲዩብን እና በዛ ትዕይንተ ህዝቡ የተደረገ በነበረበት ጊዜ እንዲህ ያደርግ ነበረ መንግስት። ብዙዎች ተቃውሟቸውን ያቀረቡ አሉ። ግን አዳነች አቤቤ እንዲህ ይሉብናል ብለው ደግሞ እንዲህ ያለ ደግሞ ምላሽ ሰው አይተዋል ማለት ተከታትለዋል። እዛ ላይ የነበረውን ጉዳይ ያው ይጠበቃል። ማን ምን አለ ምንድነው ሐሳባቸው የሚለው ነገር መታየቱ ስለማይቀር መከታተላቸው ያው ብዙ የሚደንቅ አይደለም። ግን ምላሽም እንደዚህ ያለ ደግሞ ምላሽም ሰጥተዋል ለማለት ነው። ክብርት ከንቲባዋ ወይዘሮ አዳነች አቤቤ እንግዲህ በስፋት የዳሰስነው ይሄ ትዕይንተ ህዝብን አስመልክቶ ምን አይነት ግብረ መልሶች ተሰጡ የሚሉ ጉዳዮች እነዚህ ነበሩ። በርካታ ጉዳዮችን አነሳን በዛሬ መረጃ ሰዓታችን። በተለይም አትሌቲክስ ፌዴሬሽኑ የሰጠውን መግለጫ የገለቴ ቡርቃን አቤቱታ ተከትሎ እነ ስለሺ ስህን እነ መሰረት ደፋርና ሌሎችም አትሌቶች የአትሌቲክስ ፌዴሬሽን የበላይ አመራሮች የሰጡትን መግለጫ ተከታተልን። ሌሎችም ጉዳዮችን አነሳን። በተለይም ትዕይንተ ህዝቡን አስመልክቶ የነበሩ ግብረ መልሶችን ይህ ናቸው የሚሉትን ጉዳዮችን አነሳሳን። አማሃ ደግፋ ነበርኩኝ አብሬያችሁ ቆይታ ያደረኩት። በሚቀጥለው ጊዜ በሌላ ርዕሰ ጉዳይ ደግሞ እንዲሁም መልሰን የምናገኛችሁን የሚሆነው። የዛሬውን ግን እዚህ ላይ አብቅተናል። የተለያዩ አይነት ሐሳብ አስተያየቶች እንደሚኖራችሁ እርግጥ ነው። በተለመደው መልኩ በስልክ ቁጥራችን በኩል ልትደውሉልን ልትጽፉልን ትችላላችሁ። እሱ ማድረጋችሁን አትዘንጉ እያልን እዚህ ላይ እንሰናበታችኋለን። በሚቀጥለው ፕሮግራም እስከምንገናኝ ድረስ ጤና ይስጥልን።